የኔ ልጅ ቃል ግባልኝ። እንዴት እንደምትሆን አላውቅም፣ ነገር ግን ትልቅ ደረጃ መድረስ አለብህ። ተይማ፣ ስንቴ ነው እንደዚህ አትበይኝ አልኩሽ? ራበሽ መሰለኝ የማይሆን ነገር ማውራት ጀመርሽ። አሁን ቁርስ ልስራልሽና መድኃኒት ፍለጋ እወጣለሁ። እሺ ደጓ ፍቅሮ ነው ማረጓ ከንቁም የከበረ ፍቅሮ ነው ማረጓ። እንዴት አደርክ? ደህና። እንዴት አደርሽ? እናት እንዴት ናት ዛሬ? በጎ አደረች? ደህና ናት፣ አልተኛችም። ሂጂና ጠይቂያት። ሞታትን አቀፋት ያብራክ ወጓሳታ። እንደምን አድረሻል? ዛሬስ እንዴት ነሽ? ደህና ነኝ፣ ፈጣሪ ይመስገን። እማዬ አሁን ሰው መጥቶልሻል። እሺ እኔ ወጣ ብዬ መድኃኒት ልፈልግ። የኔ ልጅ ወይ እናቴ፣ ለኔ ብለህ ምንም አይነት የጉልበት ስራ እንዳትሰራ ሰው ነግሮኛል እና እንደውም ካጠገቤ ቁጭ በል። ያቸው እማዬ አውቀው ነው። ቶሎ እመለሳለሁ። እሺ ኧረ እባክህ ስማኝ የኔ ልጅ፣ የምነግር ነገር አለኝ። ባለሱቅ ወይ ከሰልና ጃር አለ እና ደግሞ እዚህ አካባቢ የሚሸከማል አለ። ና ዘካርያስ ስራ መጥቶላል። ቶሎ ተመለስ። እሺ ሹሩሩ ቀድሞ አይኗ ተከደነ ለዘላለም ጾሞ አይኗ እማዬ እማዬ ይኸው መጣሁ እኮ። አላሳዝንሽም እንዴ? እኔስ ማን አለኝ? ይኸው ማርያምን መድኃኒቱን ይዤልሽ መጣሁ። ይኸው ይዤልሽ መጥቻለሁ። ተቀበይኝማ። ይኸው ይዤልሽ መጥቻለሁ እኮ መድኃኒቱን። ትንሽ መድኃኒት ሙዝ ረሳሁ አይደል? ሙዝ ረሳሁብሽ አይደል እናቴ? ቆይ ጠብቀኝ እሺ። ሙዝ ይዤልሽ መጣሁ እሺ እናቴ። ከንቁም የከበረ ፍቅሮ ነው ማረጓ። ሙዝ ኖር ሳይላት በህይወት መንገድ ላይ ሞታትን አቀፋት ያብራ። ማንም ይከተልሽ እንዴ? ወንድሜ ምን ሆነሃል? ፊትህ እኮ ልክ አይደለም። ሊሊ፣ በጣም ታስፈልጊኛለሽ። የሆነ ስራ ልሰጥሽ ነው። ምን አይነት ስራ ነው? ያን በረከት የሚባል ልጅ የሆነ ምክንያት ፈልገሽ እርዳታ እንደምትጠይቂ አድርገሽ ትቀርቢዋለሽ። እንዴ ወንድሜ፣ ቀርቤ ምንድነው ማደርገው? ሸኘኝ ብለሽ እኛ ሰፈር ይዘሽ ትመጫለሽ። ከዛስ? የቀረውን ያንን ቀን እነግርሻለሁ። ብቻ አንቺ እንደምንም ብለሽ ይዘሽ ነይ። እሺ ወንድሜ፣ ላንተ ስል የማላደርገው ነገር የለም። እንደምታደርጊው እተማመንብሻለሁ። አሁን ወደ ቤትሽ ሂጂ በቃ። አሁን አጋጣሚውን መጠቀም አለብኝ። እባክህን ወንድሜ፣ የሆኑ ልጆች እየተከተሉኝ ነው። ማንም ይከተልሽ። አይዞሽ፣ ተረጋጊሽ። አድነኝ በእናትህ። ተረጋጊሽ፣ እኔ ያለው። አመሰግናለሁ። እሺ ቆይ ማን ያባረረሽ? እኔ እንጃ፣ ፊታቸው በማስክ ስለተሸፈነ አላየኋቸውም። አሁን ወደ ሰፈርች ማንም የለም። አሁንም አፈራለሁ። እባክህን እስከ ሰፈራችን መግቢያ ድረስ ሸኘኝ። እሺ አይዞሽ፣ በቃ እሸኝሻለሁ። ደርሻለሁ። በቃ ስለ ሁሉም ነገር አመሰግናለሁ። እሺ ምንም አይደለም። አሁን በቃ ግቢ። ስልክህን ግን ብትሰጠኝ ድጋሚ ካገኘኋቸው እንድደውልልህ። 09 44 15 43
45 እኔ እዚህ ልጅ ነገር ግራ እየገባኝ ነው። እሱ ጠራት ማለት እኮ ከቀልቧ መጥቶ ነው። ያዝልቅላችሁ። ምንድነው እንደዚህ ያስቸኮልከኝ? አስቸኮልኩሽ አይደል? አዎ ምንድነው እንደዛሬ ራሱ አስቸኩለኛ አታውቅም። ከዛሬ ነገ እነግርሻለሁ እያልኩ አቆየሁት። እኔና አንቺ መለያየት አለብን። ምን ማለት 4 አመት ሙሉ አንተን ብዬ ኖሬ ከዛሬ ነገ ቤተሰቦቼን ማሳመን የምችል መስሎኝ ነበር። ግን እንደ ቀልድ 4 አመት ሞላን። ግን እኮ ነገ አዲስ ቀን ነው። ሴት ልጅ ነሽ፣ አንቺን ጊዜ ማባከን የለብኝም። አውቃለሁ በሃይማኖት እንደማንገናኝ። አንተም በሃይማኖት እኔም በሃይማኖቴ መኖር እንችላለን አልልህም። ነገር ግን እኔ ሃይማኖቴ ልቀይርልህ እችላለሁ። ለኔ ብለሽ ሃይማኖትሽን መቀየር የለብሽ። መቼም ቢሆን ይሄን ነገር ልቀበልሽ አልችልም። ሁሌም ቢሆን በልቤ ትኖሪያለሽ። እንዴት ከያላ ያሳፈሪ ሲወዱሽ አታውቂ ወይሽ አትየምቢ አራንቺ እቺን ያዛት በእናቴ ዶ ፍቅረኛ ይኳላ እየመጣኝ ካፌ መሆን አስመስልልኝ። እንዴ ምን ትሰራላችሁ? ከየት ማንስቼ ሰው ባደረኳችሁ ጥጋባችሁ አልተቻለም። ምንድነው? አይ አለቃ ችን እየተቆጣችን ነው። ምን አገባ? ምንስ ቦን በገዛ ካፌ። አሁንም እንደዚህ ነው ሰው የምታናግሪው? አንተን ንግግር የምታስተምረኝ? ስንት ድርጅት እኮ ማስተዳደር ሴት ነኝ። እንዳንተ በነበርኩበት አልተገኘው። እኔ ኧረ ተይ አንተ ምን አገባ? ሂድ ወደ ስራ። ስለ አለቃዬ እንዴት አያገባኝም? እኔ አናግራለሁ አልኩኝ አይደል? እንዴ ሂድ ወደ ስራ። አለቃው እኮ እኔ ነኝ። አንተ ግን ምን እያረክ ነበር? የድሮ ፍቅረኛዬን የኔ ቤት እንደሆነ አስመስልልኝ ላስቀናው ብለኝ ነው በገዛ ቤት። ወይኔ ተበላው። እድሜ ልክሽን በውሸት መኖር አይሰለችሽም? ልቀቀኝ። ስሚ እንኪ ብርሽን። የድሮ ፍቅረኛሽ አለቃዬ እንደነበር አውቃለሁ። ላስተምርሽ ብዬ ነው። የውሸት ከመኖር የእውነት መሞት ይሻላል። ጠዋት የሰጠውን ብር አስገባህላቸው? በሚገባ። ሁላችንም ካለን ላይ እንረባረብ። በሰሜን ሸዋ በቀይት ወረዳ የሚገኘው መለጥ ደብረ ፀሐይ መድኃኔዓለም ከተመሰረተ 60 ዓመታትን ቢያስቆጥርም ምንም እድሳት ስላልተደረገለት ጣሪያው ተቀዶ እያፈሰሰ ቋሚና ግድግዳው በስብሶ በምስጥ ተበልጦ ሊወድቅ ስለደረሰ ታቦቱ ከመንበሩ ወጥቶ በምትመለከቱት መቃኞ ነው ያለው። ምዕመናኑም ለማስቀደስ እየተሰቃዩ ነው ያለው። ስለዚህ ሁላችንም ያቅማችንን ከላይ ባለው አካውንት በማገዝ የተጀመረውን እድሳት እናስጨርስ። ለነፍሳችንም በረከት እንያዝ። ቆይ ግን ምንም የምልን ነገር አሰማም ማለት ነው። ምን ላርግሽ ደግሞ? ምን ባክ የራስ ጉዳይ ያምሻል። ወይኔ ወንድሜ አይዞህ። ዞር በል እባክህ፣ ከዚህ ዞር በል። ወይ አምላኬ፣ ሰው ያለ አልመሰለኝም ነበርኩ። በጣም ይቅርታ። ወተት መሰልሽ እንደ የደፋሽብኝ። እጂ ንጹህ አምጪልኝ ይሻው። ወይ እሺ መጣ። አበሰበሽኝ እኮ። ለሌላ ጊዜ ግን ከእጅሽ አይንሽ ግዳ። በጣም ይቅርታ። ቆይ ደግሞ ወዴት? ጺም ላይ እኮ ሳር አለ ብዬ ነው። ውሃ አገኘው ብሎ እንዳያድጋን ሰው ምን ይመስላል? እብድ። አንተ ለደሞ ቀልቤን እያሳት ከሰው ጋር መታነቅ ደግሞ ለአዲስ ተከራይ ትነጫነጫለሽ እንዴ? በእናትሽ አንቺ ማነሽ? ምንድነው? ዋሌቴ ማለት ውሃ በመጨመር ሰበብ የወሰድሽብኝ ዋሌቴ መልሽልኝ። ሌባ ይሰጣል። የምን ሌባ? የምን ዋሌት ነው የምታወራው? ያማል እንዴ? ቅድም እኮ አክብሬ ያናገርኩ አጥፍቻለሁ ብዬ ነው። ጭራሽ ካንቺን ብሶ ታስፈራራለሽ እንዴ? የቅድሙ አልበቃም መሰለኝ እንዴ አንተ። እኔ ሴት አልመታም። ኖርናታ ኖርናት ምን ይመስላል?